የት አካባቢ ነው የምትሰራው? ስራውን ላስታውቅልን። ቲማቲም 3 ኪሎ ነው የምፈልገው። እንደዛ ነው የምፈልገው። እሺ ከዚህኛው ነው ደስ ያለኝ እኔ። ከዛ ጥሬም እዚህ ጋር ላግዝሽ። አንቺ በደንብ በቃ ለስራው የነጋዴ ሚስጥር አወጣሽ። ውድ ቤተሰቦች ዛሬ ቀን እንግዲህ በ700 ብር የቤት አስቤዛ ልናረግ ነው። እንዴት እንደማረግ ላሳያችሁ ነው ቤተሰቦቼ። እንግዲህ ይቺን ምሳቃ ካም በኋላ ወደ ሄድኩበት እኔ ጋር ትዞራለች ማለት ነው። ምን መሰላችሁ? አዲስ አበባ ውስጥ እንግዲህ ከመጣን 2 ወር ምናምን እየሆነን ነው። 1 ወር እንታደጋ 1 ወር ደግሞ እዚህ ተከራይተንና የምንኖርበት ሰፈር ኮዬ ፈጬ ነው። በጣም ሩቅ ነው። እንግዲህ ለመገናኛ ቢያንስ እስከ 30-40 ደቂቃ ክራውድድ ከሆነ ደግሞ ከዛም በላይ ሊጨርስ ይችላልና እንግዲህ እሱ እስከ መገናኛ ተጉዘን መርካቶ ስንሄድ እዛ ከሄድን እንግዲህ ሙሉ ቀን ነው የምንውለውና ምሳ የምናወጣው ወጪ በጣም ሀይ ሆነብን። በጣም ከፍተኛና ስለዚህ ዛሬ ቀን አስቤዛ ጨርሰናል። እንግዲህ ቤተሰቦቼ አስቤዛ ልናረግ ነው። በ700 ብር ምን ያህል አስቤዛ አረጋለሁ እና ደግሞ ለምን ያህል ጊዜ እንደምጠቀመው አሳያቸዋለሁ። እና ቤተሰቦቼ አስቤዛ የምናደርገው በዚች ነው። ፌስታል አዲስ አበባ እንደተከለከለ ታውቃላችሁ። ይሄንን ምሳቃ አጥቅሶ ምግብ መሄድ የወሰንኩበት ትልቁ ምክንያቴ አሁን ላይ ብዙ ቤተሰቦቼ እያዘዙኝ ነው። ቢያንስ በሳምንት 3 ጊዜ እሄዳለሁ እንግዲህ እቃ ለመግዛት እና በጣም ነው የማመሰግነው ለማንኛውም ለምታዙኝ ቤተሰቦቼ። እና እዛ ሲሄድ ብዙ ወጪ እየበዛብኝ ነው። አንድ ምግብ ስናዝ ምግብ ቤት ላይ ገብተን አዘን ምሳ በልተን ለመውጣት እስከ ስንት ብር ወጪ እናደርጋለን መሰላችሁ? እስከ 700 ብር እና አስቡት። የማይሆን ነገር ነው ከምናገኘው ገቢ እና የምናወጣው ወጪ ምንም በቃ ሊመጣጠን አልቻለም። በዛ ላይ ትራንስፖርት አለ። ትራንስፖርት ደግሞ አሁን ላይ ጨምሯልና ስለዚህ እኔ ሴት አይደለሁ ኑሮ በዘዴ ልዘይድባት ነው። ካም በኋላ ምሳቃችን በቦርሳችን ይዘን እንሄዳለን። 700 ብር ምናምን አናወጣም። በዛ ላይ ደግሞ የቤታችን ምግብ ንጹህ ምግብ ነው የምንበላው። እዛ ሂደን የምንመገበው ምግብና ቤታችን ሰርተን የምንበላው ምግብ በጣም የተለያየ ነው። ሰፊ ልዩነት ነው ያለውና ስለዚህ ሙለር ደግሞ የውጭ ምግብ ጭራሽ የማይስማማው ሰው ነው። በቃ ለጤናው በጣም ውጭ ላይ ከበላ ጨጓራ ታሟልና ስለዚህ እኔ ደግሞ ይሄንን ተረድቼ ዛሬ ቀን አስቤዛ ልናረግ አብረን ነው የምንሄደው። አስቤዛ የማረግበት ቦታ አሳያችኋለሁ። ምን እንደምንገዛ በ700 ብር አብረን የምናይ ይሆናል። ቤተሰቦቼ ከኔ ጋር ሁኑ። ይሄንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉን። ወዳችኋለሁ በጣም። ቪዲዮ እስከሚያልቅ ድረስ አብራችሁኝ ሁኑ። እንግዲህ ቤተሰቦቼ 7ኛ ፎቅ ነው የምወርደውና አስቡት እኔና መሬት ርቀታችን እዩት። በኋላ ደግሞ አስቤዛ አድርጌ ስመለስ እንዴት እንደምሰቀል እንግዲህ ዜር ከኔ ጋር ይሁን። እዩት ቤተሰቦቼ ሊፍት ቢኖር ጥሩ ነበር፣ ግን ስፖርት ነው ብለን መቼም አበሻ ዘዴ ያቀበታል። ኑሮ በዘዴ እንሂድ። ይሄን ላጌዳ እያያችሁ ነው ቤተሰቦቼ። አያምርም? ባለቤቱን አይቼው አላውቅም እዚህ አካባቢና ባገኘው ግን አምሮኛል ብዬ ብገዛው ደስ ይለኝ ነበር። እውነት እኔ አጌዳ ፍቅሬ በጣም ለየት ይላል። በተለይ ነው በዚህ ሰዓት በጣም ነው እያማረኝ ያለውና በጣም ነው የምወደው አጌዳ። ባይዘው በስመ አብ እንዴት ነው የሚያምረው! አፍንጫዬ በጣም ተቸግሬያለሁ ባይዘው ቤተሰቦቼ። ደመና በጣም ነው የምወደው፣ ግን ደመና በሚሆንበት ሰዓት ቅዝቃዜ ሲበዛ አፍንጫዬ በጣም ያፍነኛል። እንግዲህ ምንም ማድረግ አይቻልም። የሆነ ቀን ጤነኛ ሆናለሁ ብዬ በተስፋ እየኖርኩ ነው። ልገዛ ነው። ቅድም አጌዳ እያልኳችሁ ነበር። አሁን አጌዳ አገኘሁ ቤተሰቦቼ። ልገዛው ነው እንግዲህ። የአዲስ አበባ አጌዳ አላሳያችሁ እስኪ በዛው። ስማ ሰላም ነው አባ? አጌዳ ስንት ነው? ከዛ የስንት ነው ያለው? የ50 ብር ስጠኝ እስኪ። ከእንትኔ ግን ልቀንስ ነው አለህ ነው 50 ብር ያስኩት ነው ስሬስ። መቀነስ አልፈልግም ከሱ እንትን ደህና የምትለው ለስለስ ያለ ነው የምትሰጠኝ።
ቆንጆ ነው። ቁረጥልኝ አለ። አይ ጥሩ ትሰጠኛለህ። ምክንያቱም ይሄ የያዝኩት ላስይዛ ነው። ይሄ ሙሉ ልግዛ ብለህ ስንት ብር ትሸጥልኛለህ? ምንም ሳትቆጥር ከ3 3 ብር እንዴት ሱቅ 50 ብር ነው የሚሸጥ ያለው? እንዴት ብሎ ነው 3 ብር የሚወጣው? ጌታ ሆይ እሺ። አጌዳ አይቼ እዚህ ውስጥ እንትን ሰንጥቅልኝ አጌዳ አምሮኝ ነበርና እንዳጋጣሚ ነው ከፊት ለፊት አገኘው። አንድ አይ ላስከፍለው ነው። አይ እየሰማች ነው። በጎን አስከፍሌ ካሜራ እየተባለ ነው። የት አካባቢ ነው የምትሰራው? ስራውን ላስታውቅልን። እሺ እኔ ክፈል አልከፍልም። እሺ አይ ትሰጠኛለህ። እሺ እዩ ቤተሰቦች እንዳይጎልብኝ ነው ያለኝ ብር ይሄንን ነው። አመሰግናለሁ። መልካም ቀን ሻባ። ድንች ስንት ነው ማ? ድንች በጣም ቆንጆ ሻሸመኔ ድንች አለ። ዋጋው 55 ብር በቅናሽ። እሺ 3 ኪሎ ነው የምታረጊልኝ? ያው ግን 700 ብር ነው ያዝኩት። ገብቶሻል? አብቃቂልኝ። እኛ ጋር በጣም በታላቅ ቅናሽ ነው የሚሸጠው። በጣም ጥሩ ዕቃ አለ። እሺ ለማንኛውም ሰፈራችን ላይ በቅርቡ ሳንሸከም ነው ቤተሰቦቼ ወረድ ብለን ነው የምናገኛቸው። አሁን ግን አትክልት ደህና ነው፣ ዋጋ ደህና ነው የሚባለው። ቆንጆ ነው። አዎ ተመስገን። በዛ ላይ ጾም ስለሆነ ደግሞ ሁሉም ተጠቃሚ ነው። እውነት ነው። እኛ ጋር ደግሞ ምንም የሚጎል ዕቃ የለም፣ ሁሉም የተሟላ ነው። ለዛ ነው የመጣሁት። በዛ ላይ ደግሞ በጣም በቅናሽ ነው እኛ የምንሸጠው። እሺ 3 ይበቃላ? ኧረ በስመ አብ። እሺ አይ ቀለል ያለ ባረግ ይሻለኛል። እሺ ባይዘው ጎመን እኔ በጣም ነው የምወደው። እነዚህ ላርግ ችግር የለም። እሺ እነዚህን ታረጊልኛለሽ ጎመን። እሺ ከዛ እሺ ቲማቲም ደግሞ እሺ ሁለቱ 65 ብር። እሺ በኋላ በደንብ እናስበዋለን። እሺ አሁን ስንት ደርሰናል? ይሄ 165 እና 65 165 ብር ማለት ነው። ኖ 165 የዚህ ይሄ 165 ይሄ 65 ስለዚህ 230 እሺ 230 ብር ደርሻለሁ። ቲማቲም 3 ኪሎ ነው የምፈልገው። ጥሪና ብስላ ደባልሽ እንደዛ ነው የምፈልገው። እሺ ከዚህኛው ነው ደስ ያለኝ እኔ። ከዛ ጥሬም እዚህ ጋር ላግዝሽ። ቲማቲም እዚህ ጋር አዘጋጅተናል። ላስገባው ነው መጀመሪያ ሽንኩርት ልገዛ ስለሆነ እሱን እንገልብጠውና ፌስታሉን እንመዝንበት። እሺ እኔ እንዳይጎዳ ፈርቼ ነው ግን እሺ ካልሽ እሺ። ፌስታል አይሸጥም ቀርቷል። ለማንኛውም እሺ አይሸጥም፣ አይያዝም። አይሸጥም፣ አይያዝም። አንቺ በደንብ በቃ ለስራው የነጋዴ ሚስጥር አወጣሽ። አይ ባይዘው መስተንግዷችሁ እኮ ደስ ይላል። እንድንመለስ አድርጋችኋል። የመጀመሪያ ቀን ስመጣ ደስ ብሎኝ ነው የተመለስኩት። እሺ ቤተሰቦች እዚህ ጋር አልተመዘንም። 3 ኪሎ ነው የምፈልገው። እሱ ደግሞ በስንት ብር ነው? ይሄ በ60 ብር 60 ብር ነው። እሺ ቤተሰቦች ከሁሉም ከሽንኩርት ከቲማቲም ከድንች ሽንኩርት ነው የተወደደው። በ5 ብር ነው የሚበልጠው ለድንች። እሺ ኦኬ አይገርምም? አንድ ሽንኩርት ብቻ ነው የተቀነሰብኝ። አውቄዋለሁ። ይኸው ቤተሰቦች ቃሪያ የ20 ብር ስለሚበላሽ ይበቃኛል። ደግሞ እመጣለሁ። ድንች ጎመኑ 65 ብር አዎ ነበር። 65 ሲደመር ድንች ስንት ኪሎ ነበር? 3 በ55 165 ብር። ከዛ ቲማቲም 3 ሲደመር ቲማቲም 120 ብር። እሺ ከዛ ሽንኩርት 3 ኪሎ 180 ሲደመር ቃሪያ 20 ብር 80 ሲደመር 20 ብር ሲደመር 5 ከ50 ገና ነው። 150 ብር አለኝ። ስለዚህ በ150 ብር ምን ለግዝ አልገዛሁማ።
እሺ ቀይ ስር አለ፣ ቀይ ስር ፎሰሌ አለ። አይ እሱ ሰርቼ አላውቅም። ፎሰሌ ሰራሽው? ሩዝ ያለ ፎሰሊያ መሰራት የለበትም። እውነት በዝኩኒ በፎሰሊያ እሺ እሺ ታሳይኛለሽ አሰራሩ። እንትን አድርጊልኝ ግማሽ ኪሎ ስንት ነው? ኪሎ 60 ብር ግን እየተበላሸብኝ ነው። በቃ ስሪልኝ ይበቃኛል ለአንዴ። ከዛ ደግሞ እመጣለሁ። ስንት ሆነች እሷ? እንደምራታለን 30 ብር 30 ብር። እሺ አሁን ምን ቀረኝ? 120 ብር። እንትን ደግሞ የ20 ብር ትሰጪኛለሽ። ግን እየበዛብኝ ነው። ያስራል። እንትን ፍሪጅ የለምና አሁን ትንሽ ነው የምፈልገው እየጣልኩት። ይቺ አንድ ብትሆንም ይበቃኛል። ችግር የለም። 640 ደርሷል። አሁን ስንት አለኝ? 60 ብር 60 ብር አለኝ። በቃ ቲማቲም ልጨምር። እሱ ነው ማጠጋ ነው። እኔ ትንሽ ነው የምፈልገው። እሺ ልሰራበት ነው እርጥብ። እሺ ይኸው ቤተሰቦች አሁን የሳምንት አስቤዛዬን ዘጋው ማለት ነው በ700 ብር። ብመለስ ለቀይ ስር ነው። እሺ አሁን እዚህ ጋር 650 አለኝ። 50 ብር ጨምርሻል። እሺ 7 የሚገርማችሁ ነገር በጾም ሰዓት እኔ በጣም ነው የምወደው ስጋ። እውነቴን ነው የምላችሁ። በጾም ሰዓት ግን ምንም እኮ ነው የማያምረኝ። እናንተም እንደኔ ናችሁ? ንገሩኝ እስኪ ቤተሰቦች። ለማንኛውም ድንችም 3 ኪሎ ነው አለ ልጨምር ነው። እሺ ለእርጥብም ስለፈለኩት ነው። እንዲህ በቀላሉ ገዝተህ ይሄ ገዝቼው የነበረ ስለነበር እዚህ ጋር ይሁን እንዳያበላሽብኝ ማለት ነው። ከዛ ቲማቲማችን እዚህ እናመጣለን። እሺ ፋሚሊዮንስ እዚች ጋር ሮዝመሪ ትንሽ ፍሪ ስለሌለኝ ለጊዜው አገራችን እዚሁ እናስቀምጣለን። በኋላ እንበላዋለን። ለዚህ ፌስታል ያስፈልገኛል ግዴታ። ካሮት ባይዞ ይበላሻል። ካሮት ግማሽ ኪሎ ነው የገዛሁት እንዳይበላሽብኝ። ይሄ ራሱ ከፌስታል ስታስቀምጡት ብዙ ጊዜ ይቆያል። ይሄን ፌስታል ያስፈልገዋል። እዚሁ ለብቻው ላድርገው። እዚህ ጋር ሲሆን በደንብ ይቆያል። ካሮት፣ ቃሪያ፣ ቀይ ስር በፌስታል እንደዚህ አድርጋችሁ ስታስቀምጡ ለብዙ ጊዜ ይቆይላችኋል። ምሳዬ ሰርቼ ነበር የሄድኩትና ይሄ ክክ መቼም ለአንድ ሰው አይደለም ለሁለት ሰውም አይደለም ለ4 ለ5 ሰው ነው የተሰራውና እንግዲህ ኢማጂን አድርጉ። በጣም የሚጥም ክክ ነው ባይዘው እኔ የምሰራው ክክ ወጤ በጣም ነው የሚጥመው አይደለም ውላር አይጥም እንዴ ዝም አልክሳ ኧረ ተው ይሄን ያህል። እሺ ይኸውላችሁ ክትፎች በጣም ነው የምንወደው። እዚህ ጋር እናደርግና ይሄ ደግሞ የገዛሁት ካሁን ከገዛሁት ነው ሁሉንም የማደርገው እዚህ እኔ እናንተ ለምን በላ። እሺ አንተ ቁርስ ስለማትበላ አልቀመስከውም፣ ግን አሁን ትቀምሰዋለህ። ትወድልኛለህ በጣም ታውቃላችሁ። ሰው ሳይቀምስልኝ እንደሚጥል ማወራው ነገር ይኸውላችሁ ቤተሰቦቼ፣ አንድ እንጀራ ከትንሽዬ ክክ። ይሄ እንግዲህ ይሄንን ይመስላል።